እንግዲህ ዛሬ ደግሞ ለየት ባለ ርዕስ መጥቼላችኋለሁ። ላ ተሐዘን ወይም ደግሞ የምን ሐዘን የምለውን ርዕስ ዛሬ ይዤላችሁ መጥቻለሁ ማለት ነው። ሁላችሁም ይሄን ቻናል ሰብስክራይብ በማድረግና ቪዲዮውን እስከ መጨረሻው ማዳመጥ ነው። እንግዲህ ይሄንን ትምህርት የተከታተለ ሰው በጣም ትልቅ ትምህርት ይወስድበታል። ረበና ማ ኸለቅተ ሃዛ ባጢለን ሱብሓነከ ፈቂና ዐዛበን ናር። አላህ ሆይ በሰማያትና በምድር ውስጥ ያሉት ሁሉ ይለምኑታል። በየቀናቱ ሁሉ እሱ በስራ ላይ ነው። ለአንዱ ክብር ለሌላው ውርደት፣ ለአንዱ ሕይወት ለሌላው ሞት ወዘተ በመስጠት አደገኛ ማዕበል መጥቶ ባህሩ ሲናወጥ በርትቶ ተሳፋሪዎች በሙሉ እባክህ አውጣን ይላሉ። አላህዬ እያሉ ግመል ነጂው ከነቃው ጭልጥ ባለ በበረሃው ጥፍት ስልበት ደብዛው ባለሀብት ጮሆ ይጣራል። አላህ ሆይ ይላል። አደጋው ደርሶ በድንገት ተጠቂው ስርድ በፍርሃት ይላል አላህ ሆይ አድነኝ፣ ከንቶ ያላንተ ማናለኝ። ሲዘጋባቸው መግቢያ በር ስርቅ የምሽቱ ነገር ሰዎች አምርሮ ይጮኻሉ አላህ ሆይ ድረስ እያሉ። ተስፋ ህልማቸው ሲሟጠጥ እቅርት ህልማቸው ሲቀልጥ አላህዬ ሆይ እያሉ የእሱን እርዳታ ይሻል። ሰፊዋ ምድር ጠባ ጭንቅ ስትል ነፍስ በሙሉ ልብ ጥራው አላህ ሆይ ድረስ ብለኸው እርዳታው እጅግ ፈጣን ነው። ለሱ የሚያምሩ ቃላቶችን ላክ፣ እውነተኛውን ዱዓ አድርግ፣ የእውነተኞችን እንባ አንባ፣ በስቃይ ላይ ያሉ ሰዎችን ልመና ለምን። በመከራና በችግር ጊዜ አይኖች ወደሱ ያንጋጥጣሉ፣ እጆች ወደሱ ይዘረጋሉ፣ ምላስ ይለፈልፋል፣ ይጮሃል፣ ስሙን ይጣራል። ከዛን ልብ ሰላምን፣ ነፍስ እረፍትን ታገኛለች፣ ነርቮች ይዝናናሉ፣ አእምሮ ይነቃቃል። አላህን ሱብሓነሁ ወተዓላን በምናስታውስበት ጊዜ እነዚህን ሁሉ እናገኛለን። እሱ ምንኛ ፍጹም ጌታ ነው። አላህ ለባሮቹ አዛኝና ሮሮህ ነው። አላህ ከሰዎች ሁሉ ያማረ የፊደሎች እውነተኛ ቅንብር ከቃላቶች ሁሉ ማራኪ አላህ ሀብትና ጥንካሬ ልቅናና ብልሃት በአይምሮ ሲታሰብ እሱ ይታሰባል። ሊመኒል ሙልኩል የውም ዛሬ ንግስና ለማን ነው? አላህ ለጥያቄው ለራሱ መልስ ይሰጣል። ለአንድ አላህ ለአሸናፊው ብቻ ነው። አላህ ርህራሄ፣ እንክብካቤ፣ ፍቅርና እዝነት በአይምሮህ ሲመጣ እሱ ይታሰባል። በእናንተ ላይ ያለ ሁሉ የአላህ ጸጋና በረከት ነው። አላህ የግርማዊነት የልቅናና የኃያልነት ባለቤት ሐዘንን በደስታ ፍርሃትን በመጽናናት ቀየረልን። የተቃጠሉ ልቦችን በኢማን በረዶ አቀዘቀዘልን። አላህ ሆይ ሰላምን ላጡ ሰላማዊ እንቅልፍን፣ ለተረበሹ መረጋጋትን ስጥልን። ግራ የገባቸውና በጨለማ ውስጥ የሚዳክሩትን ወደ ብርሃን፣ የጠመሙትን ወደ መንገድ አምጣልን። አላህ ሆይ መጥፎ ሽክሽክታዎችን ከልባችን አውጣልን፣ በጥሩ ዜናም ተካልን። ውሸትን በእውነት አውድምልን፣ የሸይጣንን መጥፎ ሴራ በመላይካ ጦር አክሽፈልን። አላህ ሆይ መከራን፣ ስቃይና ጭንቀትን ከላያችን ላይ አንሳልን። ካንተ በስተቀር ሌላን ከመፍራት፣ ካንተ በስተቀር ወደ ሌላ ከመጠጋት፣ ካንተ በስተቀር በሌላ ከመመካት፣ አንተ በስተቀር ሌላን ከመለመን በአንተ እንጠበቃለን። አንተ ጥሩ ጠባቂና ደጋፊ ነህ። አሰላስልና አመስግን። አላህ የሰጣችሁን ጸጋ ብትቆጥሩ አዘልቃቸውም። አላህ የሰጠህ መልካም ነገሮች ከላይም ከታች ከሁሉ አቅጣጫ እንደከበበ አስታውስ። በጤና ልብስ፣ ምግብ፣ አየርና ውሃ የተፈጠሩት ላንተ ነው። ነገር ግን አንተ ምንም አይመስልሁም። ሕይወት የሰጠችህን በሙሉ ተቆርሰሃል፣ ነገር ግን አይገባህም። አላህ በሰማያት ያለውንና በምድር ያለውን ሁሉ ለእናንተ አገራላችሁ። ጸጋዎቹንም ግልጽ ማለትም እስላማዊ አህዳዊ እምነት፣ ጤና፣ ውበት ወዘተ ጨምሮ የዚህን ዓለም የተፈቀዱ ደስታዎችን በአላህ ማመንን፣ በጎ ተግባራትን ለመፈጸም መነሳሳትንና በመጪው ዓለም የሚገኘውን እውነተኛ ተድላና ደስታ ወዘተ ሲሆኑ የሞላላችሁ መሆኑን አስታውሱ። ተስተካክሎ የተቀመጡ ሁለት አይኖች፣ ሁለት እጆች፣ ሁለት እግሮች፣ ምላስና ከንፈር፣ ሰዎችና ጅኖች ሆይ ከጌታችሁ ጸጋዎች በየትኛው ታስተባብላላችሁ? አንተ በሚገባ ስትተኛ ብዙዎች በስቃይ ምክንያት እንቅልፍ አጥተው ያድራሉ። አንተ በጣፋጭ ምግቦችና በቀዝቃዛ ውሃ ሆድን ስትሞላ በሽታ ምክንያት ጥሩ የመብላትና የመጠጣት ደስታ የራቃቸው ብዙዎች ናቸው። እግር ባይኖረኝ ብለህ አስበህ ታውቃለህ? የመስማትና የማየት ችሎታን አስበው። ጤነኛ አይምሮህን፣ አይንና በአይምሮ ህመም የሚሰቃዩትን አስባቸው። ጥሩ የሰውነት ቆዳህን ተመልከትና ከቆዳ በሽታ የጠበቀህን ጌታ አመስገን። የመስማትና የማየት ችሎታህንም የእሁድን ተራራ የማክል ክብደት ባለው ወርቅ ትሸጠዋለህ። የመናገር ችሎታህንስ በታላላቅ ሕንፃዎች ትቀይራለህ። በርካታ ስጦታዎች ተሰጥቶሃል፣ ነገር ግን አሁንም በድንቁርና ላይ ነህ። ምንም እንኳን በትኩስ ዳቦ፣ ቀዝቃዛ ውሃ፣ ጥሩ እንቅልፍና ጥሩ ጤና ያለ ቢሆንም አሁንም እንዳዘንክና እንደተከዝክ በመውደሙ አዝናሃል። ነገር ግን አሁንም በርካታ ንብረቶችን የማፍራት ቁልፍ እጅህ ላይ አለ።
አሰላስልና አመስግን። በነፍሶቻችሁ ውስጥ ምልክቶች አሉ። ታዲያ አትመልከቱምን? ራስህን፣ ቤተሰብህን፣ ጓደኛህንና በዙሪያህ ያሉትን ያለማሰብ። አላሁ ሱብሓነሁ ወተዓላ እንዲህ ይላል፣ የአላህን ጸጋ ያውቃሉ፣ ነገር ግን ይክዳሉ። ያለፈው ላይመለስ ሄዷል። ብዙ ሰዎች ለባለፈውና በመጥፎ ገጽታዎቹ በማሰብ አሁንን በጥሩ ሁኔታ ለመኖር የማያስናቸውን ጥበቦች ያባክናሉ። ብልህ ሰው ያለፈው ክስተቶችን ይዘነጋል፣ ይረሳል። ምክንያቱም ያለፈ ድርጊቶች አልፈዋል። ማዘን አይመልሳቸውም፣ መረበሽ አያስተካክላቸውም። ትካዜ ያለፈውን ይኸው ያድርገው። ያለፈ ነገር ሕይወት አልባ ነው። ባለፉት ግዛት ቅዠቶች ወይም ባመለጡህ ነገሮች ጥላ ስር አትኑር። ካለፈው ክስተቶች አስፈሪ ነገር ራስህን ጠብቅ። ስላለፈው ብዙ ማሰብ ያሁንን ማባከን ነውና አላህ ከዚህ በፊት የነበሩ ህዝቦችን ጉዳዮች ስጠቅስ እንዲህ ይላል፣ እቺ በእርግጥ ያለፈች ህዝብ ናት። ይሄ ክፍል 1 ነው። ክፍል 2 ስለሚቀጥል ይህንን ቻናል ሰብስክራይብ በማድረግ ሁላችሁም ከኛ ጎን እንድትሆኑ ላለው ይሄ ጅማሬው ስለሆነ በሚቀጥለው አሪፍ የሆኑ ትምህርቶችን እናመጣለን። ረበና ማ ኸለቅተ ሃዛ ባጢላን سبحانك فقنا عذاب النار